ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? እንግዲህ የዓለማችን አሁናዊና ወቅታዊ ጉዳዮች በተለይም ደግሞ በሰሞኑ የተከሰቱ ክስተቶችን በመጽሐፍ ቅዱስ ዓይን እያየን ለመማማርና እንደገናም ደግሞ ለክርስቶስ ኢየሱስ ዳግም መምጣት ዝግጁነት ይረዳን ዘንድ ከፓስተር ጋር የምናደርገው ውይይት ክፍለ ጊዜ ነው። እንግዲህ በዚህ ዝግጅት እግዚአብሔር አብሮ እንደሚኖር እንዲሁም ደግሞ መልካም ጊዜ እንደሚኖረን ተስፋ በማድረግ ፕሮግራማችንን እንግዲህ ወደ እናንተ ማድረስ እንቀጥላለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ አሁናዊ ዓለማችን ገጽታ ምን ይመስላል? ወዴትስ እየሄደች ነው? እኛስ ምን ማድረግ ይጠበቅብናል? የሚሉ ጥያቄዎችን በማቅረብ እንዲሁም ደግሞ ወቅቱ እያሳያለውን ክስተት እያሰባሰበ መረጃዎችንም ሁሉ ወደኛ እያመጣ ያለው ወንድማችን ፓስተር አለማየሁ አጠገቤ ይገኛል። እንግዲህ በጣም አሳሳቢ ወቅትና ጊዜ ላይ እንዳለን ግልጽ ነው። በዓለማችን ላይ ያሉ ደግሞ እንደዚሁ የሥነ ፍጻሜ ምሁራኖች በአብዛኛው በአንድ ድምፅ እያመኑበትና እያሳሰቡ ያሉትንም ጉዳይ ወደ እናንተ ይዘን እየመጣን ነው። እንግዲህ እስኪ መረጃው ምን ይመስላል የሚለውን ከፓስተር ጋር እንጨዋወታለን። ሰላምታ ከተለዋወጥን በኋላ በቀጥታ መረጃውን ያጋራናል። ሰላም ላንተ ይሁን ፓስተር። እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። ሰሞኑን እንግዲህ በርካታ መረጃዎች ለአድማጮቻችን እያጋራን እንገኛለን። በዚህ አጋጣሚ በጎ አስተያየታቸውን እየሰጣችሁን ስላለ አድማጮቻችን በዚህ አጋጣሚ ልናመሰግናችሁን እንወዳለን። እስኪ አሁን ዓለማችን እየሄደችበት ያለው ሂደት እንግዲህ ተለዋዋጭ እየሆነ ነው ያለው፣ አሳሳቢም ነው። እንግዲህ አንተ እጅ ላይ መረጃም ስላለ እስኪ አጋራን ፓስተር። እንግዲህ አሁን ላይ በዓለም ላይ በተለይም ዶናልድ ትራምፕ 2 ጊዜ በላይ እርምጃ ለመውሰድ ዝተው እርምጃቸው ቆሟል እና ምንድነው ትራምፕ በኢራን ላይ የማፈንጃ ቁልፉን እንዳይጫኑ የሚከለክለው ምንድነው የሚለው ነገር አሁን ዓለምን እያጠያየቀ ነው ያለው። በእርግጥ የመካከለኛው ምስራቅ አሁን በሁለት ጎራ መከፈልና የመጀመሪያው ጎራ ማለትም ኢራን እንድትመታ የሚፈልገው ጎራ ነው። እነዚህ ጎራዎቹ በጣም እርምጃውን ለመውሰድ እየተጣደፉ ያሉና ጊዜው አሁን ነው የሚል ነገር የሚያነሱ ናቸው። በተለይም ደግሞ ኢራን በተቃውሞ ስለተዳከመች ይህንን ጊዜ ማለፍ የለብንም የሚሉና ግጭቱ ወይም ኢራንን መምታትና ያለውን መንግስት ማፈራረስ አሁን ነው ጊዜው የሚለው። እነዚህ አሁን ነው ጊዜ የሚሉት ጦርነቱ ወታደራዊ ወሰን ብቻ ሳይሆን በተንታኞችም ወይም ደግሞ አጋር አገሮች በሚሏቸውም እየተባለ ያለው ነገር ይሄ ነው። ነገር ግን ደግሞ ከዚህ በተቃራኒ የሚቆሙም ደግሞ ሌላ ጎራ ተፈጥሯል። በተለይ አሜሪካኖቹ ያልጠበቁትና እስራኤልም ያልጠበቀችው ጎራ ተፈጥሯል። እነዚህም ለምሳሌ የመጀመሪያው ጎራ ከአሜሪካ ጋር ኳታር ቆማለች እና እንግሊዝ፣ አሜሪካ፣ እስራኤል፣ ኢመሬት ኳታር ሳትሆን ኢመሬት አብረው ናቸው። እነሱ እርምጃው አሁን መወሰድ አለበት፣ ጊዜው አሁን ነው። ጊዜ ከሰጠን ኒኩለር ልትታጠቅ ስለምትችልና ወደፊት እርምጃውን ለመውሰድ ሊከብድ ስለሚችል አሁን መወሰድ አለበት የሚለው ኃይል ነው እና ይሄ ምንድነው
በፈጥነን የሚሳኤልንና የኒኩለር ፕሮግራሟ መመታት አለበት፣ መውደም አለበት። እንደገና እያንሰራራ ያለው የኒኩለር ተቋሟ መመታት መውደም አለበት የሚለው ጎራ ነው። ሁለተኛው ጎራ ደግሞ የአየር ክልላቸውን የዘጉና በተለይም ለአሜሪካ የአየር ክልላቸውን የዘጉና ከአሜሪካ ጋር ወዳጅነት የነበራቸው ነገር ግን ኢራን እንዳትመታ የሚፈልጉ ኢራን እንዳትመታ ብቻ አይደለም፣ የሚገርም ነገር እንዳትመታ ብቻ ሳይሆን ይሄ የሚጀመረው ነገር በአጠቃላይ በመካከለኛው ምስራቅ ላይ ከፍተኛ የሆነ እልቂት ያስከትላል የሚሉ ግሩፖች ናቸው የተነሱ። ከፍርሃት አንጻር ነው ወይ ኢራን እንዳትመታ በሚል ነው? ከፍርሃት አንጻር ሳይሆን አሁን ላይ እነሱ ይኸውልህ ምን መሆን ያለ መሰለህ፣ ጉልበተኛ ስትሆን ትንቃለህ። ገብቶሃል? ጉልበተኛ ስትሆን ትንቃለህ። እዛ ጋር ያለው ሰዓት አይነካኝም ብለህ ነው የምታስበው። ይሄን ደግሞ በ12ቱ ቀን ጦርነት ኢራን ምን አይነት አቅም እንዳላት እስራኤል ላይ ባደረሰችው ጉዳት ታይቷል። ስለዚህ ነግበኔ የሚለው ነገር ፍርሃትም እዛ ነው የጠየቁ። አንዱም እሱ ነው። ሁለተኛው ነገር ደግሞ አሁን ላይ ከሩሲያና ከቻይና በጣም እጅግ ብዙ ሚሳኤሎችን ታጥቃለች። ተመልከት። ስለዚህ እነ ሳውዲ፣ ኳታር፣ ቱርክ ያው ግብጽ ማለችበት። ግብጽ በምን መሰለ የምትጫወተው ሚድል ነው የምትጫወተው፣ ወዳየለው ነው እያየች ነው። የግብጽ ተፈጥሮ መሀል ሰፋሪ ነው። መሀል ሰፋሪ ነው። ይሄኛው ግሩፕ ገነነሲ ወደዚህ ወደ ወይኛው ግሩፕ ገነነሲ ይሄ ነው። ይሄንን እንግዲህ ኳታርና ሳውዲ የአየር ክልላቸውን ቱርክም የአየር ክልሏን በመዝጋት ኢራን ላይ የሚወሰደውን እርምጃ እንደማይደግፉና ነገሩ በዲፕሎማሲያዊና በሰላማዊ መንገድ ማለቅ አለበት የሚል ነገር አንስተዋል። እንግዲህ ትናንትና ላይ ደግሞ ኢራቅ ኢራንን ተቀላቅላታለች። በጣም የሚገርም ነው። ይሄም ራሱ በአይዲዮሎጂም በእምነት ስለሚገናኙ ተቀላቅላታለች። በአያቶላው ላይ የሚወሰደው ለማንኛውም እርምጃ ኢራቅ አጸፌታ እንደምትመልስና ኢራንን እንደምትከላከል ነው እየተነገረ ያለው። እንግዲህ እነዚህ ነገሮች ስትገመግማቸው ስታያቸው አሁን መካከለኛው ምስራቅ ያለው ውጥረት ምንድን ነው ብለህ ስትመለከት መጽሐፍ ቅዱሱ እንደሚናገረው ነው። ለምሳሌ ሕዝቅኤል ላይ ሲናገር ሳባውያን ይላል። እነዚህ ሳባውያን የሚላቸውና በመካከለኛው ምስራቅ ያሉ ከኢራን ጋር የሚቆሙ ከሩሲያ፣ ከቻይና፣ ከኮሪያ ባሻገር ቱርክ፣ ኳታር፣ ሳውዲ የመሳሰሉት ሀገሮች ከኢራን ጋር እንደሚቆሙ በግልጽ በድሮ ስማቸው እዛ ጋር መጽሐፍ ቅዱስ አስቀምጦታል። ስለዚህ አሁን እየተከናወነ ያለው ነገር ይሄ ነው። አሁን እየሆነ ያለው ነገር ይሄ ነው። ነገሮች በአንድ ጊዜ ጎራ አይለዩ፣ ሂደት ግን ይወስዳሉ። ለምንድነው ሂደት የሚወስዱት? ወደ ትንቢቱ ፍጻሜ አገሮች እንዲመጡ ሰይጣንም የሚሰራው ስራ አለ። እግዚአብሔርም ደግሞ የተናገረው ቃል ይፈጸም ዘንድ የሚሰራው ስራ እንዳለ ልናውቅ ያስፈልጋል። አንደኛው ምክንያት እንደዚህ ነው። ሌላኛው ይሄ ከመንፈሳዊ ባሻገር ስንሄድ ደግሞ ይህ ጦርነት እንደ መጀመሪያው ጦርነት 12 ቀን 10 ቀን 5 ቀን ተደርጎ የማያበቃ ጦርነት ነው የሚሆነው። ለምሳሌ በትናንትናው ዕለት የኢራን ባህር ሰርጓጅ መርከቦች የኦርሙስ ሰርጥን ለመዝጋት ተንቀሳቅሰዋል፣ ዝግጁ ናቸው። የመጀመሪያ ጦርነቱ ሲፈነዳ ምንድነው የሚያደርጉት? ኦርሙስ ሰርጥን ይዘጋሉ። የኦርሙስ ሰርጥ መዘጋት ደግሞ ለነ ኳታርም ለነ ሳውዲም ለዓለም ሁሉ የኢኮኖሚ ውድቀት ያስከትላል። ለምን? ከ1/3 በላይ ነዳጅ፣ ሸቀጥ
የተለያዩ ነገሮች የሚጓጓዙበት በዛ በኩል መሆኑ ነው። በዛ መስመር መሆኑ ነው። በዛ መስመር መጓጓዙ አደጋውን የበለጠ ያደርገዋል። ሌላው በመካከለኛው ምስራቅ ያለውን የአሜሪካንን የጦር ቤዝ አደጋ ላይ ጥለዋል ስለምትመታ ገብቷል። ይህንን ስጋት አድርገው ብዙ አገሮች በረራ ሰርዘዋል ወደ ኢራን። ወደ መካከለኛው ምስራቅ ራሱ ቆጥበዋል በረራቸው። ለምሳሌ 3-4 ይበሩ የነበሩ አሁን 2 ነው፣ አሁን 1 ነው እያደረጉ ያሉት። ለምን? ድንገተኛ ከፈነዳ ኢራን በቀጠናው ላይ ከባድ የሆነ የአሜሪካ ቤዝ አለባት የሚባለውን ከባድ የሆነ እርምጃ ትወስዳለች። አደጋው የሚከብድ ይሆናል። ሌላው ሂዝቦላ እንደገና አንገቱን አቅንቷል። ሙሉ ለሙሉ ከኢራን ጎን ቆሞ አሁን ባለው ሁኔታ እስራኤልን እንደሚዋጋ ትናንትና የሂዝቦላው መሪ ገልጸዋል። ሂዝቦላ ማለት እንግዲህ ሊባኖን ማለት ነው። ምንም ጥያቄ የለውም። ግልጽ ነው። አንድ ሳንቲም ግልባጭ ናቸው። አዎ። ስለዚህ እነዚህ ሁኔታዎች ዶናልድ ትራምፕን እንደገና እንዲያጤኑትና በተለይም ደግሞ የአብርሃም ሊንከን የጦር ጀልባው መርከቡ ኢላማ ውስጥ መግባት ነገሩን ስትራቴጂውን ወታደራዊ ስትራቴጂያቸውን እንደገና እንዲያዩት እንዲከልሱት ያደረጋቸው ይመስለኛል። ምክንያቱም ትናንት ወደ ምሽት ላይ ሌሊት ላይ በጣም ተፈርቶ ነበር። እኔም አንተም ትናንትና እንደው ጠቆም ለማድረግ ሞክረን ነበር። ዓለም ሁሉ ነበር ይጠባበቅ የነበረው ድንገተኛ ድብደባ ይፈጸማል ተብሎ። ነገር ግን እንዲከልሱት ያደረጋቸው ይመስላል። አሁን ላይ ዘግይቶ ደግሞ የወጣው ዜና ምንድነው? ዶናልድ ትራምፕ ኢራን ድርድር ጠይቃናለች የሚል ነገር፣ ሰላማዊ ድርድር እንዲደረግ ጥሪ ያቀርባለች የሚል ነገር ዶናልድ ትራምፕ ተናግረዋል። አንዳንዶችስ የሚሉት ፓስተር ይሄ የወይዘሩ ኮንዲሽን፣ ምክንያቱም በጣም አሜሪካ በታይቶ በማይታወቅ የበረዶ ማዕበልና አውሎ ነፋስም ጭምር በመጠቃት ላይ ስላለች የመሳሪያ መጓጓዝንም የሎጂስቲኩንም ምናምን ሊያስተጓጉል ይችላል የሚልም ምክንያት የሚሰጡም ሰዎች አሉ። እሱም እንደ አንድ ምክንያት ሊሆን ይችላል። ነገር ግን ከሱ በላይ ከባድ የሆነው የመጀመሪያውንም ጥቃት ያልፈጸሙበት ምክንያት እኮ የነ ሳውዲና የነ ቱርክ የአየር እንትናቸውን መዝጋታቸው ነው። እንደ ልብ ለምን እንደ ልብ ልትንቀሳቀስ ያስፈልጋል? ለዚህ እኮ ነው ከብሪታንያ የኤርቤዛቸው ወስደው ጆርዳን ላይ እኮ ያሳረፉት። ለዚህ ነው። ስለዚህ አገሮች እዛ አካባቢ ያለው አገሮች ሌላ ምስቅልቅል ውስጥ መግባት አይፈልጉም። አሁን ላይ መግባት ስለማይፈልጉ ሌላ ምስቅልቅል የሚያስገባቸውን ጦርነት ባለፈው ኳታር እንዴት እንደደነገጠች ታውቃለህ። የጦር ቤዙ በተመታበት በጣም ወዳጅ ሀገር ነው ህዝቡ። ስለዚህ ያሉት የንጉሳኑ ቤተሰቦችም ህዝቡም ጫና ያደርጋሉ። ገብቷል። እዚህ ውስጥ ለምንድን ነው የምንገባው የሚለውን ነገር ያነሳል። ብዙ ጊዜ አንድ ነገር ወቅ ፖለቲካ አቅም ስላለ ብቻ አይደለም። እኔ ለምንድን ነው ያንተ ቢዝነስ የሚጫወት? አሁን አሜሪካ አረቦቹን ለመጠበቅ ብላ አይደለም ኢራን ላይ እርምጃ የምትወስደው። የራሷን ቢዝነስ ነው፣ የራሷን ቢዝነስ ለመጠበቅ ነው፣ እስራኤልንም ለመከላከል ነው። ስለዚህ ይሄንን ጉዳይ የተመለከቱት ይመስለኛል። እንግዲህ ዘመኑ እያለቀ እንደሆነ በሁሉ አቅጣጫ እግዚአብሔር እያመለከተን ያለው፣ እኛ ምንድነው የምናስበው የሚለውን ነገር ማየት ያስፈልጋል። በተለይ የቤተክርስቲያን መሪዎች ፕሊስ ባካችሁ አይኖቻችሁን ክፈቱ። አሁንም ዝም ብላችሁ ኖርማል ኑሮ ነው እየኖራችሁ ያላችሁት። ደንገጥ ብለን የምንመለስበት ጊዜ እንዲሆንልን ያስፈልጋል እላለሁ። እንግዲህ የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ምሽት በሌላ ፕሮግራም እንመጣለን፣ መረጃ ይዘን እንመጣለን። ሻሎም። እግዚአብሔር አብዝቶ ይባርክ ፓስተር። እንግዲህ ዓለማችን ከጊዜ ወደ ጊዜ ወደ ድጡ ወደ ማጡ እየገባች እንዳለ ነው እንግዲህ የምንሰማቸው የምናያቸው የመረጃ ምንጮች የሚያመላክቱት።
ዛሬም እንግዲህ ሌላ ቀውስ በዓለማችን ላይ የተከሰተውን ነው እንግዲህ መረጃ አድርገህ ይዘህልን የመጣኸው። ከኛ የሚጠበቀው እንግዲህ መረጃውን መስማት ብቻ ሳይሆን ምን ያህል ተዘጋጅተናል የሚለው ጥያቄ አሳሳቢ ስለሆነ አድማጮቻችን እንግዲህ በዚህ አውድ ራሳችንን መፈተሽ እንዳለብን፣ ራሳችንንም ቤተሰባችንንም ማስመለጥ እንዳለብን አበክረን እንግዲህ እናሳስባለን። ለዛሬ ማክሰኞ የቀን መረጃ ይዘን የመጣነው ይህን ይመስላል። ማምሻውን ደግሞ በሌላ መረጃና መልእክት ወደ እናንተ የምንመጣ ይሆናል። እስከዚያው ድረስ እግዚአብሔር ምሕረት ቸርነት አብሮን ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።